አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ለሁላችሁ እንኳን ደስ አላችሁ ለማለት እፈልጋለሁ። ምክንያቱም ይሄ ጦርነት ያልነካው ነገር የለም፣ ያልገባበት ቤት የለም። በኑሮ ውድነትም ሊሆን ይችላል፣ በጭንቀትም ሊሆን ይችላል ማለት ነውና ደግሞ እዛው ቦታው ላይ ያሉ ኢራን ውስጥ ያሉ እስራኤል ውስጥ ያሉ ወንድሞቻችን ለሁለት ሳምንት ያህል የሚሳኤል ድምፅ አለመስማት፣ የድሮን ድምፅ አለመስማት፣ እንዲሁም ሞት አለመስማት ትልቅ ነገር ነው። ከጭንቀት ውስጥ ነው የሚወጡትና መልካም ነገር ነው። ግን አሁንም ቢሆን ጥቃቶች አሉ። የት አካባቢ አሉ የሚለውን እንደተለመደው በመረጃና በማስረጃ የምናየው ይሆናል። ኔታንያሁም በጣም አስደንጋጭ የሚባል መግለጫ ነው የሰጠው። የእሱንም ንግግር አያይዘን የምናየው ይሆናል። በቀጣይ ዓለማችን ምን ታስተናግዳለች የሚለውንም አንድ ላይ የምናየው ይሆናል ማለት ነው። 10 የተባሉት ነጥቦች ወይንም ደግሞ ኢራን ያቀረበቻቸው 10 የመስማሚያ ነጥቦች ምንድን ናቸው የሚለውን የምናየው ይሆናል። መርሃ ግብሩ ላይክ አድርጉት፣ እንዲሁም ሼር አድርጉት። የዴይ 7 የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰቡ ነው። እንግዲህ ብሬኪንጉ ይህንን ይመስላል ዜናው ማለት ነው እና በጣም ደስ የሚል ነገር ነው። ለ2 ሳምንት የተኩስ አቁም ስምምነት ማድረግ እሱ በዚህ በፋሲካ ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሮሬ ነው ያሰማን። የምሬን ነው የምላችሁና በሱ የስቅለት ወቅት በሱ የትንሣኤ ወቅት እንዲህ ያለ ሰላም ዓለም ማግኘቷ የራሱ አንድ ስፒሪቹዋል ነገር ነው። የምሬን ነው የምላችሁ። ይሄ ባለ 10 ነጥብ የተኩስ አቁም የሲስፋየር እቅድ በውስጡ ምን ምን ይዘዋል የሚለውን እናያለን። እንግዲህ ፓኪስታን ዲፕሎማቲክ ኤፎርትስ በማድረግ ዲፕሎማቲካዊ ጥረቶችን በማድረግ ከትራምፕ ጋም ከኢራን ጋም በመነጋገር ወደዚህ ስምምነት አምጥታቸዋለች። ቻይናም ተጽዕኖ አሳድራለች ነው የተባለው ኢራን ላይ ወደዚህ ስምምነት ውስጥ እንድትገባ ማለት ነው። ይላችሁ እንዲህ ከተነጋገሩ በኋላ ሃውስ አፍተር ዩኤስ ኢራን ሲስፋየር አናውንስድ ሺፒንግ ዴታ ሾውስ ሊትል ሙቭመንት ኢን ስትሬት ኦፍ ሆርሙዝ ይላል። በጣም የሚገርም ነውና የተወሰነ እንቅስቃሴ መታየት ጀመረ በዚህ የባህር ወሽመጥ ውስጥ ማለት ነው። አያችሁ። ስለዚህ አሁን ነዳጆች መለቀቅ ጀመሩ። የነዳጅ መርከቦች ኦይል ጋዝ የጫኑ መርከቦች እያለፉ ነው ያሉት እና ደግሞ አንድ ዴታ እያየው ነበር። ዓለም ላይ በቃ ነዳጅ ወደ ታች ነው የወረደው፣ በቃ የቀነሰው እና አሁን እንጠብቃለን ኢትዮጵያ ውስጥም የነዳጅ ሁኔታ እንደሚቀንስ። እንግዲህ 15% ነው የቀነሰው፣ ወደ $100 ተጠግቷል የነዳጅ ዋጋ ማለት ነው። በጣም በሚገርምና ደስ በሚል ሁኔታ ወይ ኢራን ወይ እስራኤል እንደገና መተኮስ ካልጀመሩ በቀር እንደዚሁ የሚቀጥል ከሆነ ከዚህ በታችን ፕራይሱ ዝቅ የሚልበት እድል ይፈጠራል ማለት ነው። እህት ወንድሞቼ እና ክብርና ምስጋና ለቅድስት ድንግል ማርያም ልጅ ይሁን ይህንን ላረገው ማለት ነው። ግን አሁንም እንዳትሸወዱ፣ ጦርነቱ ቆመ ማለት አይደለም። ሲስፋየር ነው፣ የተኩስ አቁም ስምምነት ነው ያደረጉት እና በማንኛውም ሰዓት ይሄ ደግሞ ሊጣስ ይችላል። ይሄ ባለፉት ወቅት የምናየው ያየነው ነገር ስለሆነ ማለት ነው እና 10 ነጥቦች እንግዲህ እነዚህን ይመስላሉ። አሜሪካ የመጀመሪያው ነጥብ ኢራን ላይ ተጨማሪ ጥቃት እንደማታደርስ፣ ወሳኝ የሆነውን ስትሬት ኦፍ ሆርሙዝ ኢራን እንደምትቆጣጠረው፣ በኢራን የጦር ኃይሎች እንደሚተዳደር፣ በዛው እንደሚቀጥል፣ ደህንነቱ እንደሚያስጠብቁ። ሶስተኛው ደግሞ ስለ ኒኩሌር ማበልጸጊያዎች መብት ነው። የኢራን የኒኩሌር ፕሮግራም ዩራኒየምን የማበልጸግ መብቷ እንዲጠበቅ። አራተኛው ደግሞ የኢራን ተቋማትን ያነጣጠሩ ሁሉንም ዋና ዋና የአሜሪካ ማዕቀቦችን ማስወገድ። አምስተኛው ደግሞ ከኢራን ጋር ንግድ በሚያደርጉ የውጭ አካላት ጋር የሚጣሉ ማዕቀቦችን ማንሳት። ስድስተኛው ደግሞ ቀደም ሲል በኢራን ላይ ያተኮሩ ሁሉንም የተባበሩት መንግስታት የጸጥታ ምክር ቤት ውሳኔዎችን ማቋረጥ። ሰባተኛው ደግሞ በኢራን የኒኩሌር እንቅስቃሴዎች ላይ ያደረጓቸውን ሁሉንም የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የቦርድ ውሳኔዎችን ማቋረጥ። ስምንተኛው ደግሞ የጦርነት ካሳ ነው። በግጭቱ ወቅት ወይንም በጦርነቱ ወቅት ለተከሰቱት ጉዳቶችና የመልሶ ግንባታ ወጪዎች ክፍያ እንድታደርግ አሜሪካ። እንዲሁም ዘጠነኛው ደግሞ የአሜሪካ የጦር ኃይሎች ከመካከለኛው ምስራቅ እንዲወጡ። አስረኛ ደግሞ የእስራኤል ጥቃት በሊባኖስ እና በሌሎች የክልል አጋሮች ላይ
ማስቆምን ጨምሮ በሁሉም ግንባሮች ላይ ፈጣን የተኩስ አቁም ስምምነት ነው የተደረገው ማለት ነው። ፕሬዚዳንት ትራምፕ እንዲሁም በኋላ ላይ ተጠይቆ እነዚህን 10 ነጥቦች ወርኬብል ቤዝስ ብሏቸዋል። ምን ለማለት ፈልጎ ነው? እስቲ በዝርዝር እንየው። እንግዲህ ትራምፕ እንዲሁም አሜሪካ ሙሉ ለሙሉ በቃ አሸንፋለች ጦርነቱን ነው ያለው፣ ከዚህ ዲል በኋላ ማለት ነው። እነዚህ ሰውዬ ነገር እንደምታውቁት ነው፣ ትወና ላይ በጣም ጎበዝ ነው፣ የሆሊውድ አክተር ነው እንደምታውቁት፣ እና ሪፕቲሊያኖቹ በጣም ይወዱታል። ለዚህም ነው ደግሞ ደጋግሞ የአሜሪካ ፕሬዚዳንት እያደረጉ ያሉት ማለት ነው። ዓለምን እንዲሁ ጥንቅጥ ውስጥ እንዲከት የሚያደርጉት ለመሲያቸው መምጣት ቦታው ላይ ያስቀመጡት መንገድ እንዲጠርግ ማለት ነው። እና ያው ስምምነቱን እሱ እንዳሸነፈ አድርጎ ነው የቆጠረው። እንግዲህ ያቺ ዴድላይኗ ከማለቋ በፊት ነው የፓኪስታን ፕራይም ሚኒስቴር ጣልቃ ገብቶ ምናምን ከዛ በፊትም ሲያደርግ እንደነበር ነግሬያቸዋለሁ። ዲፕሎማቲክ ኤፎርትስ ላይ እየሰሩ ነበረ። አሁን ላይ ውጤታማ ሆነዋል የተባለው እና ለድርድር የሚውል ተግባራዊ መሰረት ብሎታል ትራምፕ። ወርኬብል ቤዚስ ኦን ዊች ቱ ኔጎሽት ብሎታል ማለት ነው። ይህንን ነጥብ ግን በጣም የሚገርም ነገርም ተናግሯል ጨምሮ ማለት ነው። ከጋዜጠኞች ለቀረበለት ጥያቄ ወይንም ኤኤፍፒ ጠይቆት ነበር። ነገር ግን ስምምነቱ ቢፈርስ የኢራንን የሲቪል ኃይል ማመንጫዎችና ድልድዮች ለማጥፋት ስላስፈራሩት የመጀመሪያ ዛቻ ሲጠየቁ ከስምምነቱ በኋላ ይህ ነገር አሁንም አለ ወይ አይነት ተብለው ነው የተጠየቁት ትራምፕ። ከዛ ምን አለ? ዩር ጎይንግ ቱ ሃቭ ቱ ሲ ብሏል። ብቻ ይህ ነገር ፌል የሚያደርግ ከሆነ ምንም ጥርጥር የለውም ሲቪላይዜሽን ያበቃለታል፣ ወደ ድንጋይ ዘመን እንመልሰዋለን ማለቱ ነው። ከዚህ በፊትም እንዳለ ኢራንን ዘመን ወደ ድንጋይ ዘመን እንመልሰዋለን፣ ፓወር ፕላንትስ፣ ብሪጅስ ምናምን በጠቅላላ የሚወድሙ ዲስትሮይ ወይም ዲሞሊሽድ የሚሆኑ ይሆናል ማለቱ ነው ማለት ነው። እና ስለዚህ አሁንም ቢሆን ሲስፋየር ነው እንጂ የተደረገው ጦርነቱ እንዳልቆመ አንደርስታንድ ማድረግ እንዳለባቸው። ይህን ጦርነት ጎትተው ወስደው የሐሳዊ መሲህ ማምጫ ስለሚያደርጉት ማለት ነው። እዛ ሚድል ኢስቱ ላይ የሚደረግ ጦርነት ለእሱ መምጫ የሚደረግ ድግስ የአማልክቶቻቸው ድግስ ነው ማለት ነው። በዛው ደም ያፈሳሉ፣ በዛው ይገብራሉ፣ በዛው አዲሱን ስርዓት ያመጡታል። እንደዛ ነው ኦርደር አውት ኦፍ ኬዎስ ወይም ፕሮብሌም ሪያክሽን ሶሉሽን በዚህ መልኩ ነው የሚሰሩት። እና ሌላኛው ማየት ያለብን የኔታንያሁን ነጥብ ነው። አዲሱ ኔታንያሁ ነጥብ በጣም በጣም የሚገርም ነው። እንግዲህ እሱ እንዳለው ከሆነ የአሜሪካና የኢራን ሲስፋየር ዳዝ ኖት ኢንክሉድ ሌባኖን ወይም ሊባኖንን አይጨምርም፣ ማጥቃታችንን እንቀጥላለን ሊባኖንን። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት እንግዲህ የአሜሪካ እና ኢራንን ስምምነት በደስታ እንደሚደግፍ፣ ነገር ግን የሁለቱ ሳምንት የተኩስ አቁም ስምምነት ለሊባኖስ እንደማይተገበር ተናግሯል። አልጀዚራ፣ ታይምስ ኦፍ እስራኤል፣ ሌሎችም መጋዚኖች፣ ጋዜጦች፣ ዜናዎች እየዘገቡት ነው ያሉት። እሱም ወጥቶ የተናገረው ነገር አለ፣ የምናየው ይሆናል። በጣም አነጋጋሪ ነገር ነው። እውነትም እንዳለው በኤር ስትራይክ ኢን ሳውዘርን ሊባኖን ኪልስ 8 ይላል። እንግዲህ አንዳንድ ቦታ 4 አንዳንድ ቦታ 8 ይላል። ይህ አልጀዚራ ዘገባ ነው። የቁጥር ማነስ መጨመር ሊኖር ይችላል፣ ግን የሰው ሕይወት እንደተቀጠፈ ግልጽ ነው ማለት ነው ወንድሞቼ። እና ወደ 22 ሰዎች ነው እንዲሁም ቆስለዋል የተባለው። ሂዝቦላም ትናንት በሊባኖስ እና በእስራኤል በሚገኙ የእስራኤል ጦር ሰፈሮች ላይ 52 ጥቃቶችን እንዳደረገ እና በዛሬው ዕለት 2 የሚደርሱ ጥቃቶች እንዳደረገ ነው የተነገረው። ስለዚህ አሁንም የእስራኤል መንግስት ሊባኖንን እንግዲህ በግራውንድ ኦፕሬሽንስ በአየር ላይም በሉት እየደበደበ እያጠቃ ለመቆጣጠር እየሄደበት ያለበት ርቀት ነው ያለ። አሁንም ሊባኖን የምትኖሩ ኢትዮጵያውያን ወንድሞች እግዚአብሔር ይሁናችሁ ይድረስላችሁ ለማለት እፈልጋለሁ። ኔታንያሁ የተናገረው ነገር አለ። እንግዲህ ከስምምነቱ በኋላ ኢራን እንደ በፊቱ አልነበረችም፣ አጥፍተናታል፣ ተቆጣጥረናታል። አሁን እስራኤል እንግዲህ የሰፋች ነው፣ ወደ ግሬተር እስራኤል እየሄድን ነው፣ እስራኤል ከመቼውም ጊዜ በላይ ሀያል ሆናለች ምናምን የሚል አይነት መልእክት ፌዝ ኤንድ ስትሬንዝ አግኝተናል፣ ያው ከመሲያቸው ነው የሚሆነው የሚል መልእክት አስተላልፏል። እና እስቲ እሱን ሰምተን እንመለስ። יחד אנחנו ממשיכים לקטוש את משטר הטרור של איראן. היום השמדנו את המפעל הפטרוכימי הגדול ביותר באיראן. זאת אומרת, אנחנו מחסלים בשיטתיות את מכונת הכסף של משמרות המהפכה. אנחנו מחסלים מפעלים, אנחנו מחסלים פעילים, וכן, אנחנו ממשיכים לחסל בכירים. איראן היא לא אותה איראן, היא כבר לא אותה איראן. ישראל היא לא אותה ישראל. ישראל חזקה מאי פעם, ומשטר הטרור באיראן חלש מאי פעם. ומהו המפתח? מהו הסוד? אמונה
בכוח. יש לנו את שניהם בשפע. እንዳያችሁት ነው። ይህንን ሳያሳኩ አያቆሙም። ይኸው እንደምታዩት ግሬተር እስራኤል ሊባኖንን ይጨምራል፣ ቤሩትን ማለት ነው፣ እነ ጆርዳንን፣ እነ ኢጅፕትን፣ እነ ሲሪያ ወይንም ሶሪያን፣ እነ ኢራቅን፣ ባግዳድንም ጨምሮ የሚጠቀልል በጣም እየተስፋፋ የሚሄድ ነው። እንዳልኳችሁ ኤአይ ሰርቪላንስ ስቴትስ ማድረግ ይፈለጋል ይህንን ኤሪያ ሚድል ኢስቱን ለሐሳዊ መሲ ማለት ነው። እና እያየን ነው አሁን ሪዴቨሎፕመንት ፕላን ውስጥ የነበሩ ኤሪያዎች እነ ቴልአቪቭን ጨምሮ ሌሎችም ቦታዎች አሁን በኢራን ሚሳይል ሲመቱ በኢራን ድሮኖች ሲመቱ የነበረው በጣም ዘመናዊ ቦታዎች ባይዘዌ በሪዴቨሎፕመንት ፕላን እየተሰሩ ነው ያሉት ማለት ነው። እንዲሁም ቆይ ላሳያችሁ። ይሄው በሃይፋ እና በቴልአቪቭ እንግዲህ እንዲህ ያለ ፕላን ቀድሞውኑ ታቅዶ ነበር፣ ስማርት ሲቲስ ማለት ነው። እና የሚገርም ነው አሁን እየሆነ ያለው ነገር። እያንዳንዱ ታቅዶበት ታልሞበት እንደሆነ ነው የምታዩት። መጀመሪያውንም ሊቀይሩት የነበረው ቦታ ላይ ነው ሚሳይልና ድሮን እየወደቀ ያለው እና ቢያፈራርሰው አይግረማችሁ። ገባችሁ አይደለ? እንዲሁም ለነሱ ይመቻል። እንግዲህ ከነሱ ተነስቼ ነው ይህን የምለው። እንደምታዩት ምስሉ ላይ ታይምስ ኦፍ እስራኤል ይዞት ወጥቷል። ይኸው እዚህ ጋር ፎቶዎቹን አስቀምጬላቸዋል። ይኸው ጥቃቶቹ የቴቱ ጋር እየደረሱ እንደነበረ ሚሳይል ሄዶ ሂት የሚያደርገው ኤሪያ በጣም ፋሲኔቲንግ ነው እህት ወንድሞቼ። እና የዲቫይን ጣልቃ ገብነት ወይንም መለኮታዊ ጣልቃ ገብነት እንዳለ ነው የምታዩት። በዚህ በፋሲካ ወቅት እንዲህ ያለ የተኩስ አቁም ስምምነት ወይም ሲስፋየር ሲደረግ ስታየው ይሄ መለኮታዊ ጣልቃ ገብነት ነው። የምሬን ነው የምላችሁ። ምክንያቱም ብዙ ጊዜ ይህን የተኩስ አቁም ስምምነት እናደርጋለን እንደዚህ እንላለን እንደዚህ ተብሎ በዚህ ወቅት መሆኑ ይሄ ለክርስቲያኒቲው ለኦርቶዶክሱ በጣም ትልቅ ነገር ነው ወንድሞቼ። እግዚአብሔር በዚሁ ሰላሙን ያስቀጥልልን። ግን ቃሉ ሊፈጸም ግድ ስለሆነ ነውና እንዲህ ያለ ነገር የምናየው ማለት ነውና ፈጣሪ አሁንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንንም ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።